ስለዚህ ዛሬ ደግሞ ፋይናል ውድድር ነው፣ የመጨረሻ ውድድር የሚደረገው። ይህንን ደግሞ ገብታችሁ የምትከታተሉበት ረቢ ሚዲያ ነው። ብዙዎቻችሁ ገብታችሁ የሆነ ብዙ ተመሳሳይ ሚዲያዎች እንደመጡ ተናግራችኋል እና ትክክለኛው የመጀመሪያው ሬ እና ቢ ሶስተኛው ቢ ረቢ ሚዲያ ብላችሁ እንትን ስትሉ ይመጣል። ከዛ ሙሉ የኛ ሰርች ቪዲዮዎች ይመጣሉ ማለት ታውቃላችሁ። አይታችሁ ካልጠፋ ሰው መቼም እነዚህ አይጠፉም። ክብር ለኢየሱስ ይሁን። ስለዚህ ገብታችሁ ሰብስክራይብ በማድረግ የረቢ ሚዲያ ተከታይ ትሆናላችሁ። ኢቭን አሁን ደግሞ ስልክ የያዛችሁ ልጆች ነፃ ሆትስፖት ከፍታችሁ ፓስወርዱ 81 አስገብታችሁ አሁን የሚከፈት ዳታ አለ 81 ከፍታችሁ እንትኑ ፓስወርዱ ማለት 81 ነው። እዛ ላይ ገብታችሁ ከዛ ረቢ ሚዲያ ሰብስክራይብ በማድረግ ቤተሰብ በመሆን ትከታተላላችሁ። ይሆን እንትኑ ጥያቄና መልሱ ላይክ የገነሜ ወንጌል ብቻ አይደለም የሚለቀቀው ሶዶ ላይ ሙሉ የሚቀረጸው ላይ ቃሊዮት ላይ ብዙ ቸርቾች ላይ የሚቀረጹ ቀረጻዎች እዛ ሚዲያ ላይ ነው የሚለቀቀው። ስለዚህ ያንን ደግሞ ገብታችሁ ለማየት ፔጁን ሰብስክራይብ ማድረግ አለባችሁ። እንጀምር እኮ ለዛ እኮ ነው እንጀምረው የሚለው። እሺ እጣ ያመጣሉ። እንግዲህ የምልክት ጥያቄ አንዱ ከሁለት ማርክ ነው የሚያዘው። ያኛው ደግሞ እኛ አንብበን የምንጠይቀው ደግሞ እያንዳንዱ ማርክ ከ3 ነው የሚያዘው ማለት ነው። ስለዚህ ማሳሰበው ምንድነው ጉባኤዎች እባካችሁ ምንም ድምጽ ማሰማት አይቻልም። እዚህ ካልመለሱ እኔ ለእናንተ እድሉን እሰጣለሁ፣ ከዛ ትመልሳላችሁ። ለመለሰው ደግሞ ካርድ አለ። እሺ አጠገቤ ቤቶሎች ነው ያሉት። እዚህ ጋር ደግሞ የዲዲያ ሲሆን ግንባርሽ ነው። እዚህ ጋር ደግሞ ህብረት ኳይሮች አሉ ማለት ነው። እንግዲህ ባለፈው ሰኞ 5 ኳይሮች ተወራድሮ ሮቦትና አድናቆር አልተሳካላቸውም። እንግዲህ እነዚህ እንደምንም ታግለው መጥተዋል። ዛሬ እንግዲህ ይለያቸዋል ማለት ነው። የሚሸለሙት ያው ከአንደኛና ሁለተኛ ወጡት ይሸለማሉ። ለሶስተኞች ደግሞ የሚገርም ሞራል ሰጥተን እንሸኛለን። እሺ እንጀምር፣ ከህብረት እንጀምር እስኪ። እሺ ጥያቄ ቁጥር 5 እሺ ደረቅ ነው። ዲቦራ ባነሳችው ጦርነት የእስራኤልን ጠላት የገደለችው ሴት ማን ናት? ኤሊአብ ተጠቀም ያማይኩን ጉባኤ ይሱ ኤሊ እሺ ሰዓት አልቋል፣ አልተመለሰም። ከጉባኤ ይሞክራል። እሺ አልተመለክ አይደለች አይሰጥም። ለጉባኤ ነው የምሰጠው። እሺ ኢያኤል በትክክል ተመልሷል። ኢያኤል እሺ ኢያኤል ካርድ አለ እንግዲህ ትቀበላለህ በኋላ። እሺ ቁጥር 12 ነው ለኢዲዮሽ ቁጥር 17 ምርጫ ነው። በደንብ አድምጠኝ፣ ምርጫ ነው። አድምጡኝ። እግዚአብሔር ወደ ሸክላው ሰሪው የላከው ነቢይ ማን ነው? እግዚአብሔር ወደ ሸክላው ሰሪው የላከው ነቢይ ማን ነው? ሀ አሞጽ፣ ለ ኢሳያስ፣ ሐመርዋ ኤርሚያስ። ኤርሚያስ በትክክል ተመልሷል። እሺ ወደ ቤቴሎች መተናል። ቁጥር ስንት?
ጥያቄ ቁጥር 3 ጥያቄ ቁጥር 3 ደረቅ ነው። ጲላጦስ በፍርድ ወንበር ተቀምጦ ሳለ ሚስቱ መልእክት ልካ ነበር። መልእክቱ ምን የሚል ነው? ስለ ኢየሱስ በሕልሟ በጣም ስትጨነቅ ነበር። ከዛ በዛ ሰው ሞት ተጠያቂ እንዳይሆን ፈርታ ስለሱ በሕልሜ በጣም ሲጨነቅ ነበር የሚል ነው። እሺ መልእክቱ ምን የሚል ነው? ጻድቅ ሰው ጻድቅ ሰው ጻድቅ ሰው ጻድቅ ሰው አልተሻሉም። ቤቴሎች ጻድቅ ሰው ጻድቅ ሰው ነግብልኝ ግብልኝ ጻድቅ ሰው። እሺ 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 ህብረቶች ቁጥር 12 ጥያቄ ቁጥር 12 እሺ ምርጫ ነው። ለእስራኤል የመጀመሪያው ንጉስ ማን ነው? ለእስራኤል የመጀመሪያው ንጉስ ማን ነው? ሀ ዳዊት፣ ለ ሳሙኤል፣ ሐመርዋ ሳኦል፣ መ ሰለሞን። ማይክ እየተጠቀማችሁ ሳኦል በሚያሳዝን ሁኔታ ተመልሷል። ሳኦል ነው። አልተቻሉም ህብረቶች። እሺ ወደ የዲዲያዎች መተናል። ጥያቄ ቁጥር 15 እሺ ደረቅ ነው። አዳም በስንተኛው ቀን ተፈጠረ? በስድስተኛው ቀን በትክክል ተመልሷል። በስድስተኛው ቀን የዲዲያዎችም አልተቻሉም። እሺ ወደ ቤቴሎች መጥተናል። 11 ጥያቄ ቁጥር 11 እሺ ከነቢያቶች መካከል አልቃሻው ነቢይ ተብሎ የሚጠራው ነቢይ ማን ነው? ሀ ኢሳያስ፣ ለ ኤልያስ፣ ሐመርዋ ኤርሚያስ፣ መ ዳንኤል። ማውራት አይቻልም። ምርጫ ሀ ኢሳያስ፣ ለ ኤልያስ፣ ሐመርዋ ኤርሚያስ፣ መ ዳንኤል። ዳንኤል አይደለም፣ ሰዓት አልቋል ተብሏል። እሺ ኤርሚያስ ተመልሷል። እሺ እኔ እኮ ወደ እኔ እያመለኩት ነበር፣ እንዲህ እያደረኩ ነበር። እሺ ጥያቄ ቁጥር 16 ጥያቄ ቁጥር 16 እሺ ደረቅ ነው በጣም። እሺ አድምጠኝ። በኢየሱስ ቦታ የተፈታው ወንበዴ ማን ነው? በርባን። እሺ የዲዲያዎች 13 ጥያቄ ቁጥር 13 እሺ ደረቅ ነው። ኢየሱስ ከሙታን ከተነሳ በኋላ ለመጀመሪያ ጊዜ ያየው ማን ነው? ጉባኤ ማውራት አይቻልም። ጴጥሮስ አይደለም። ማርያም። ምን ማርያም? አይደለችም። ሰዓት አለ። ንገሪያ ተጠቅሙ። መግደላዊት ማርያም። በትክክል ተመልሷል። መግደላዊት ማርያም በትክክል። ብዙ ጠላቶች አሉ ለእናንተ።
ሰዓታችሁ ሳያልቅ ሰዓት አልቋል እያሉ ናቸው እናንተ። እሺ ጥያቄ ቁጥር 8 ጥያቄ ቁጥር 8 እሺ እንደማመጥ ኢየሱስ ካረገ በኋላ በ10ኛው ቀን የወረደው መንፈስ ቅዱስ በ12ቱ ሐዋርያት ላይ ነው። እውነት ወይስ ሐሰት? ማውራት አይቻልም። ማውራት አይቻልም። ድምፅ ሐሰት ሐሰት ሐሰት። በሚያሳዝን ሁኔታ ተመልሷል። በትክክል ሐሰት ነው፣ ሐሰት ነው። በ12ቱ ሳይሆን በስንት ነው የወረደው? በ120ዎቹ ላይ ነው የወረደው። በትክክል ተመልሷል። ሐሰት ነው። እሺ ቁጥር 7 ጥያቄ ቁጥር 7 እሺ ደረቅ ነው። ኢየሱስ ክርስቶስ ከሞት ከተነሳ በኋላ እስከሚያርግበት ቀን ድረስ ምን ያህል ቀን ነው የኖረው? 40 ቀን 40 ቀን። ኧረ አልተቻሉም ህብረቶች። 40 ቀን። ጥያቄ ቁጥር 1 እሺ በሙሴ ዘመን ኢየሱስ እንደተሰቀለው በእንጨት የተሰቀለና ወደ እርሱ ቀና ብሎ ያዩ ሁሉ ሲድኑ የነበረው ምንድን ነው? እባብ። እኔ የምለው መልሱን ይዛችሁ ነው የገባችሁ? እሺ ጥያቄ ቁጥር 4 ጥያቄ ቁጥር 4 እሺ ደረቅ ነው። ዮሴፍን ተከትለው ወደ ግብፅ የገቡ የእስራኤል ልጆች ቁጥር ስንት ነው? ማውራት አይቻልም ጉባኤ። ሰባ። ኧረ በትክክል ተመልሷል። በትክክል ተመልሷል። 7 ነው። 7 ነው። ኑ ደገሙ። ችግር የለም ደገሙ። ምን አይደለም። እሺ ሶስተኛ ዙር ነው። አንድ አለ። እሺ ስለዚህ አሁን ስለዚህ አሁን ቀጥታ የምንሄደው ወደ ምልክት ጥያቄ እንገባለን ማለት ነው። ወደ ምልክት ጥያቄ እንገባለን። እንዲህ ነው የሚሆነው። እናንተን እናሳያለን፣ ጉባኤዎች እናንተን እናሳያለን። እናንተ ግን ያነበባችሁትን ዝም ነው የምትሉት። ማውራት አይቻልም። እናንተ አወራችሁ ማለት እዚህ ሰሙ ማለት ነው። ስለዚህ ከሁለታችሁ አንዳችሁ ታያላችሁ፣ አንዳችሁ ታሳያላችሁ። 30 ሰከንድ ነው ያላችሁ። እሺ ወንድማችን ገዛ ያሳያል። እሺ ጉባኤን አሳይ መጀመሪያ። ይኸው እዚህ እሷ ታሳያለች። ከቤተሎች እንጀምራለን እኮ። እሺ ጉባኤ አሳይ መጀመሪያ። ነይ ወዲህ ተመልከች። የለውም የደም ላብ። ኧረ ነይ የደም ላብ። እሺ ወደ ህብረቶች። እሺ ገዚህ ያሳያቸው። አይደለም አይደለም። ሞክር ሞተ አልሞተም። ተነስቶ ተቀብሮ ተነስቶ ነው። አይደለም ሰዓት እያየህ ሰዓት አለ እኮ ዋንት ስለኛ መስቀል ነው። አይደለም በደንብ
ረምቢ እሷ የምታደርገው ሰዓት አልቋል። ሰዓት አልቋል። ምንም ማድረግ አይቻልም። እሺ ወደ ዲዲያዎች እንሄዳለን። ማን የሚያሳየው ጉባኤ ዝምታችሁ ነው። እባካችሁ በዝምታ ተባበሩ። በዝምታ ተባበሩ። መናገር አይቻልም። የሾህ አክሊል የሾህ አክሊል ተመልሷል። እኔም እንደው የምትወጊ እንደዚህ አድርገሽ እጄ በስመ አብ መጽሐፍ ቅዱስ ኧረ ቤቴሎች መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ ነይ 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 ሽልማቱ ለሁለታችን ነው። እሺ ምን ይቻላል? ማይክ የተጠቀምሽ መናገር አይቻልም። ሞት፣ ኢየሱስ ክርስቶስ፣ ስቅለት ኤሌሊክ በስቃሳ ያንተ መስቀል 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 ጀምሪ። ድምፅ ቀንሱ። አሳያ በደንብ አሳይ። በይክ ያወጣው ያ መናገር አይቻልም። ጉባኤ መስዋዕት አይ አልነገሩም። ሰዓት አልቋል። ሰዓት አልቋል። ሰዓት አልቋል። ምንድን ነው ምንድን ነው? እሺ ከእናንተ መካከል ጆሮ ነው እንግዲህ ካልጠፋ ዛሬ ጆሮ እንዴት ይረሳል? እሺ ውጤት እሺ አሁን ውጤት እንናገራለን፣ እንደማመጣለን። እሺ እንግዲህ ለሁለት ሳምንት ውድድሩ ሲካሄድ ቆይቷል። ዛሬ እንግዲህ ፍጻሜ ይሆናል ማለት ነው። 11 ነጥብን በማምጣት ህብረት ኳይሮች ሶስተኛ ወጥተዋል። ህብረት ኳይሮች ሶስተኛ ወጥተዋል። 13 ነጥብን በማምጣት ቤቴሎች ሁለተኛ ወጥተዋል። በሚያሳዝን ሁኔታ ደግሞ 14 በማምጣት አንደኛ ወጥተዋል። የዲዲዎች አንደኛ ወጥተዋል። እሺ ስለዚህ አሁን እንዲህ ነው የምናደርገው። እነሱ ኳይራትን ወክሎ ነው የመጡት። ለቤቴልና የዲዲያዎችን እንሸልማለን። እናንተ ህብረቶችን እስኪ በሞራል ተቀበሉልኝ። ዌልካም እያላችሁ እናመሰግናለን፣ እናመሰግናለን። እሺ ቀጥታ ወደ ስጦታ እንሄዳለን። ፓስተር ተፈሪ ወደዚህ ይመጣና ይህንን ስጦታ ያበረክትልናል። እሺ መጀመሪያ ለየዲዲያዎች እንሰጣለን።
የዲዲያዎች ኳይራቸውን ወክለው ይቀበላሉ ማለት ነው። እሺ ሰዓት ስለማይበቃ አይከፈትም። እሺ አሁን ደግሞ ለቤቴል ኳይሮች ደግሞ ይሰጣል ማለት ነው። ለቤቴል ኳይሮች እሺ ፓስተርን በአክብሮት ተቀበሉልኝ። እሺ አሁን ደግሞ እንዲህ እናደርጋለን። ተወዳድሮ ኳይራትን ወክሎ ተወራድረዋልና እነሱን ደግሞ ዝም ብለን አንለቅም ብለን የካርድ ሽልማት አዘጋጅተናል። ለእነሱ ቤቴሎችን ዲዲያዎች ካርዶቻችሁን ትረከባላችሁ። ይኸው ለዲዲያዎች ባለ መቶ ካርድ ቤቴሎች ልወስድ ነው ለራሴ። እሺ ለቤቴሎች ደግሞ ሁለተኛ ስለወጡ ባለ 50 ካርድ ለራሳቸው። እሺ ክብር ለጌታ ይሁን። እንግዲህ የተወደደችው እህታችን ዘማሪ ጄሪ አለች። ከእሷ ጋር ሆነ ደግሞ በአምልኮ እግዚአብሔርን ከፍ እናደርጋለን። እንዳትረሱ ረቢ ሚዲያ በማለት ገብታችሁ ዩቲዩብ ላይ ታያላችሁ። ሌላ ጊዜም ጥያቄና ውድድሩ ይቀጥላል ማለት ነው። እሺ ዘማሪ ጄሪ ዌልካም በማለት ፍቅራችሁን በመግለጥ ትቀበላላችሁ።